አርቴታ ራያን ለምን ያስገባው? ስኳር አለ ድንኳን አለ ስኳር ስቀኝ በቃ ተናገርኩኝ አልኖርም ከዚህ በቃኝ ወይ የሆነ ስራ ነው ጀርባ ላይ አንተ ጠብቅልኝ ብሎ ያጽፍ ሰውየው ይሄና አዩና እና ንብረቱን ላጠብቅ ትፈልጋለህ ብሩን አስገባው በቃ የመንበር አባቱ አቤት ጫማክ ተፈቷል ምን ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ ሁለት ኢትዮጵያ ማለት በቃ ቤት ያላት ሴትዮ ነው ውስጥ ነው ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ኤቢ ስማርት ቲዩብ ነው። በዛሬው ዕለት የተለያዩ አዝናኝና ቁም ነገር አዘል ቪዲዮዎችን ይዘን ተከስተናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳረሱ። ዳይ ወደ ቪዲዮ። አርሰናል እኮ ልጆቹን አስለቅሶ እኮ ጨረሰ። የሚያሳዝን ልጅ እስቲ አይተነው እንምጣ። አርሰናል በመሸነፉ በጣም ልቡ ተነክቷል። እንዳሰልጣኝም ያረጋዋል። እስቲ እንየው። ማን ያበላሸባችሁ ንገረኝ። አርቴታ ምን አደረገ? ራያን ለምን ያስገባው? መጨረሻ ላይ ነው አልገባም። ራያ ጭራሽ አልገባም። እና ሪዝ ነው የሚባለው አልገባም። እሺ ሰሩ ቢዶር ሰባት ቁጥር ሳካ ማሱ ምንም እየተጫወተ አይደለም። አሁን እኮ ፕሪሚየር ሊግ አይደለም እኮ ታዲያ ምን አንደኛ ላይ እኮ ናችሁ። ካራቦ ካፕ ምን ያደርግልህ? ዋናው እኮ ነው ካራቦ ካፕ ምንም ማለት ነው። እሺ ኢዜ ራሱ ባይጎዳ እንኳን ኢዜ ሹት ራሱ አለው። እሱ ቢገባ ነው አንዱ ነው። ኢዜ አልገባም እንዴ? ሳካ ምን ይሰራል? ሳካ ምንም ባይሰራም እናንተናስ እሺ ማን ነው? ገብርኤል ነው ዶኩ ያለ እንዴት እስቲ ዝም በል። ገብርኤል ነበር። ገብርኤል ኢየሱስ ነው ካፍተን በሰባ ምናምን ላይ ገባ። ገብርኤልና ማርቲኔሊ ነበር። አይ ጃጋታ ባባ ኖ ስማኝ አሁን ኳስ ነው አይደል? ኳስ ነው። ኳስ ህይወት አይደለም። ይሄ ጌም ነው ወይ እኛ ስልክ ላይ ምናምን እንጫወተው ጌም። አንተ እንደ ህፃን ታለቅሳለህ እንዴ ለኳስ ብለህ? ስላበሸቁ ነው። ማን ያበሸቀ? ጃክ ነው ለሱ አበሸቀ ነው። አይ ያችንን ስንጨርስ ኳስ ነው አይደል? አያስለቅስም። ጃክ እንትን ስላለ አይደል? ስላበሸቀ ነው። ጃክ እኮ ዩናይትድ ደጋፊ ነው። በቃ አርሰናል ሁሌም ያሸንፋል። ጎበዝ ነው። ኳስ ማለት ይንከባለል የህፃናት ቃቆሼ እቺ የምታክል ኳስ እቺ የምታክል ቦል ማለት ነው። አርቴታ ምን መልእክት ልጁን ለማጽናናት የሁሉ ጥረት ታለቅሳውራ እኮሽ ራያ ብቻ ነው ማስገባት ያለበት። በረኛ በጣም ጎበዝ ነው። በረኛ በጣም ጎበዝ ነው። ራያ ቢኖረው አንድ ጎል ቢገባ ሁለተኛው ጎል አይደገም ነበር። አሁን የገባው በረኛ ጎበዝ አይደለም። በረኛ ምንም ጎበዝ አይደለም። በበረኛ ውስጥ ይገባው የሁለተኛውን ራሱ በረኛ ባይነካ ይወጣ ነበር። ተከላካይ አስወጣው ነበር። በረኛ አርቴታ አሁን ይባረርል ወይንስ ይኑር? ይባረር። አስጠልታችሁ ነው። ከዛ ማን ይግባ ወሰኑ። ከሌላ ዳኛ ነው አሰልጣኝ ዳኛው ራሱ ያዳነ ሲቲ ነው የሚያዳለው። እሱ ጉዳት ነው። ያለም እንዴ ዛሬ ጌታን ማዱኬ ደግሞ ኳስ ይበላል። ምን ማለት ኳስ ይዝና አያቀብልም። ራሱ አደገኛ አብራሪ ነው። አሸነፋለህ አንተ ነው ኦቤ ማድረግ አይቻልም። አርሰናል እንግዲህ ተሸንፏል። ልጆቹንም እንደዚህ አስለቅሰዋል። አይዞን ቤቢ። አሁንም እንግዲህ ከአርሰናል ውስጥ አልወጣንም። ይሄ ደግሞ እስቲ ምን እያሉ ነው? ምን በቃ እኮ ለቅሶ ቤት ያደረጉት። እስቲ እንያቸው። ድንገት ሞተ ተብለው ያሳዝናል። አርሰናል ሰውን ሁሉ አንጫጫው። ያልሰማ ጆሮ ከጎረቤት ያጣላል ይልሃል። ይሄ ነው። እስቲ ምን እየተባባሉ ይሆን? እዚህ ሱቅ ማን ነው? አቤት ስኳር አለ ድንኳን አለ። ስኳር አለ ወይ?
የሰርግ ነው የለቅሶ። ኧረ ስኳር አለ ወይ ነው ያልኩህ። እኔ እኮ ሸቀጣ ሸቀጥ ነው። የምን ድንኳን ነው ደግሞ ስኳር? ለዚህ ሰዓት ምን ሰው ሞታ ድራፍ መች ጾም አይደል? እንግዲህ አንተም ብሎ ነጋዴ ስኳር ነው ያልኩህ። ድንኳን ማን አለ? ለክሲ ማር በቃ እንግዲህ የለም ሌላ ቦታ ፈልግ። ሟርተኛ በል እንደፈለገ ልጅ ሲደርስ እንግዲህ እንዲህ ነው ቤተሰቡን የሚያስቸግረው። እስቲ እንየውና እንመለስ። አላቅላችሁ መንች አልኖርም ፍቅር ፈስቀለላ በቃ ተናገርኩኝ። አልኖርም ከዚህ በቃኝ። ወይ የሆነ ስራ ቦታ ለምን አከፍቱልኝ? ምን ጊዜ ይረጋጋ። አይመለከተኝም። እኔ ስለምን ጊዜ ስለ ጊዜ አይመለከተም። የኔ እድሜ እያለፈ ስለምን ጊዜ ነው እጥማት ነው ዘምታለ ካሁን በኋላ እዚህ ቤት አልመጣምሽ። እንዳጠብቁ ተገላገሉ። እኔ እንዳጠብቁኝ እዚህ ቤት ባቄላ ጠፋ ቢሉ ፈስቀለለ ይልሃል። እንደው እናቴ ዛሬም ብቻ ይቅር ብላችሁ ቤት አስገቡኝ። ምን አይነት ጉድ ውስጥ ነው የገቡኝ? ዛሬም ይቅር በኝ እንጂ እናቴ አብሲት ቢሆን ነው ባላው አረጋጋው ለዚህቹ ልብ ነው ያሳዝናል። እስቲ ይሄንን ታቦት ሰራቂ አይተነው እንመለስ። ታቦት ይሰርቅና መኪና ይገዛል። ሰውየው ጉዳዩን ስለሚያውቁ ሁሉ ጊዜ አድፍጠው ነው የሚጠብቁት። ከመኪናው ጀርባ ላይ አንተ ጠብቅልኝ ብሎ ያጽፍ። ሰውየው ይሄን አዩና እና ንብረቱን ላይ ጠብቅ ትፈልጋለህ? ሰውየው በዚህ ብቻ አልለቀቁትም። አንድ ቀን ዝናብ ይዘንብና መኪናው አስቸግረው ከኋላ ሲገፋ ታዩና ገና ምን አይተህ ትሸከማለህ? ሱሬን አይተናት እንምጣ እስቲ። የመርካቶ ሰው ሲያግዝህ ብሩን አስገባው በቃ። አባቱ አቤት ጫማክ ተፈቷል። ምን ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥልሃል እኮ። አይ ይጣለኝ ያዝል እንደው ሁለቱንም ወሰደልህ። አይ ተቸገርክ። እኔ ዝላለሁ እሰራው። አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል። የኑሮ ሁኔታ ነው እንጂ ወይኔ እቺ ምስኪን ልጅ እስቲ አይተናት እንመለስ። ኢትዮጵያን እኔ ማርያምን የሚመስለኝ ማለት ነው። ኢትዮጵያ ማለት በቃ ቤት ያላት ሴትዮ ነው ውስጥ ላይ ሆና በቃ ኢትዮጵያ ብር ተበደረች ማርያም ብር ተበደረች ሲባል በጣም ይገኛል። ግን ከዚህ ከተማ መጥቼ ስጠይቅ ኢትዮጵያ ማለት ሀገር ናት ሲል እኔ በጣም ማርያምን የገረመኝ ታሪክ ይሄ ነው። ሰፈር ነበር ወዘልሽ አረ ገጠር ሳለው ማለት ነው። ኢትዮጵያ ማለት በቃ ሰፈር የለም ቤት ውስጥ አለች የሆነ ብር ላይ ማርያም ግን ከተማ ጀስት ኢትዮጵያ ማለት ሀገር ናት ሲል እንዴት ብር አደራለች ብዬ ገረመኝ። እስቲ እኚህን እናት አይተናቸው እንመለስ። እናትየው ተጨነቁ። አስጨነቀቻቸው እናትዬ። ተጨነቁ እናት።